በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሉስ ቅዱስ ምስጢራት በእምነት ለማይኖር በትሕትናም ለማይቀር የሚገለጡ አይደሉም። እግዚአብሔር አንድ ነው፣ ሦስትም ነው፣ ጊዜ ሳይሰፈር ዘመን ሳይቆጠር። እግዚአብሔር በስም በአካል በግብር ሦስትነቱ በባሕሪ በሕልውና በመለኮትና በሥልጣን አንድነቱ የጸና አምላክ ነው። ከዓለም መፈጠር በፊት ስለነበረው ነገር የሚያውቅ ራሱ ሥላሴ ብቻ ነው። ዓለምን ከፈጠረ በኋላም ምስጢረ ሥላሴ ምስጢረ መለኮት ብለን የምንማረው ትምህርት እንድንድንና እንጠቀም ዘንድ እርሱ የገለጠልን ያህል ብቻ ነው። ይኸውም በየጊዜው እርሱ ለወደዳቸውና ደስ ላሰኙት ቅዱሳኑ የገለጠው ምስጢር ነው። ከዚህ አልፈን በሥጋዊ አእምሮአችን ጌታን እንመርምር ብንለው ግን ፍጻሜያችን ሞት፣ ማደራችንም ገሃነመ እሳት ነው። ልዑል እግዚአብሔር በአንድነቱና በሦስትነቱ ሳለ ይህን ዓለም ፈጠረ። እግዚአብሔር ዓለምን ለምን ፈጠረ ብሉ ስሙን ቀድሰን ክብሩን እንድወርስ ነው። ከዚህ የተረፈው ምክንያት ራሱ ብቻ ነው የሚያውቀው። በአንድነቱ ምንታዌ ሁለትነት፣ በሦስትነቱ ርባኤ አራትነት ያሌለበት የዘላለም አምላክ የፍጥረታት ሁሉ ፈጣሪ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሦስትነት በባሕሪ በሕልውናና በፈቃድ አንድነት የጸኑ ናቸው። በዚህ ጊዜ የተገኙ በዚህ ጊዜ ያልፋሉ አይባሉም። መጀመሪያም መጨረሻም እነርሱ ናቸውና ርኅሩኆች ናቸውና በእናት ሥርዓት ቅድስት ሥላሴ እንላቸዋለን። የሚጠላቸውን የማያምንባቸውንም አይጠሉም፣ የሚወዳቸውን ግን እጥፍ ድርብ ይወዱታል። በቤቱም መጥተው ያድራሉ። ከፍጥረታት ወገን ከእመቤታችን ቀጥሎ የአብርሃም ያህል በሥላሴ ዘንድ የተወደደ ፍጥር የለም። አባታችን ቅዱስ አብርሃም የደግነት ሁሉ አባት ነውና በኬብሮን በመምሬ ዛፍ ስር ሥላሴን ተቀብሎ አስተናግዷል። አባታችን አብርሃም በ99 ዓመቱ እናታችን ሳራ በ89 ዓመቷ ሥላሴን በድንኳናቸው አስተናገዱ። አብርሃም እግራቸውን አጠበ፣ በጀርባው ማዘላቸው፣ ምሳቸውንም አቀረበላቸው። እነርሱም እንደሚበላ ሆኑለት። በዛው ዕለት ይስሐቅም መወለድ አበሰሩት። ሥላሴን ያስተናገደች ድንኳን ሃይመን የእመቤታችን ምሳሌ ናት። በድንግል ላይ አብ ለአንጽሖ ወመንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ለሥጋዌ በእርሷ አድረዋል። ባለ ሥላሴ በዚህ ቀን የሚከበረው ስለ ሁለት ምክንያቶች ነው። ቀዳማዊ ሕንፃ ሰናጾር ማፍረሳቸው ሲሆን ሁለተኛው ደግሞ ቅዳሴ ቤታቸው ነው። ሰናጾር ከሺዎች ዓመታት በፊት በአሁኗ ኢራቅ አካባቢ እንደነበረ የሚነገርለት ግዛት ሲሆን ስሙ ለሀገሪቱም ለንጉሡም በተመሳሳይ ያገለግል ነበር። ከናምሩድ ክፋት በኋላ ሰናጾርና ወገኖቹ ከሰይጣን ተወዳጁ። ከጥፋት ውኃ ከኖኅ ዕረፍት በኋላ በስፍራው በአንድነት ይኖሩ ነበርና እርስ በርሳቸው ኑ ሳንበት ስማችን የሚጠራበትን ሕንፃ እንሥራ፣ በዚያው አባቶቻችንን ባያጠፋ እግዚአብሔርን እንውጋው ተባባሉ። ቀጥሎም ሰማይ ጠቀስ ፎቅን ገነቡ። ከሕንፃውም መርዘም የተነሳ በፀሐይ አብስለው በልተዋል ይባላል። ቀጥለውም ጦር እያነሱ ፈጣሪን ሊወጉ ወርውረዋል። መቼም የእነዚህ ሰዎች ክፋትና ቅልነት ስንሰማ ይገርመን ይሆናል። ግን እኮ ዛሬ ሰለጠንኩ በሚለው ዓለም እየተሠራ ያለው ከዚህ የከፋ ነው። ቸርነቱ ቢጠብቀን እንጂ እንደ ክፋታችንስ በጠፋን ነበር። ርኅሩኆች ሥላሴ ግን የሰናጾርን ሰዎች የሠሩትን አይተው ማጥፋት ሲችሉ አላደረጉትም። የባሕርያቸው የኖኅ ቃል ኪዳን አስበዋልና ይልቁንም ኑ እንውረድ፣ ቋንቋቸውን እንደባልቀው አሉ እንጂ። በመሆኑም ከለዳውያን ልሳናቸው ተደበላልቆ 71 ቋንቋዎች ተፈጠሩ።
እነርሱም ስምምነት አጥተው ተበተኑ። ሥላሴም ያን ሕንፃ በንፋስ ትቢያ አድርገው በተኑት። ስለዚህም እስከ ዛሬ ስፍራው ባቢሎን ሲባል ይኖራል። ከዕለታት በአንድ ቀን ወደ ማር ወለላ ወንዝ ሄዱ። አብ ወልድ ለመንፈስ ቅዱስ የጻድቃንና የሰማዕታትን ስማቸውን ስትጠሩ ስማችንን መጥራት ሰዎች ሆይ ለምን ትተዋላችሁ? አሉ። መታሰቢያቸውን ታደርጋላችሁ፣ ያለ እኛም ስም በስተቀር ጻድቃንና ሰማዕታት ማዳን ይችላሉን? እስከ መቼ ድረስ እኛን እንተዋለን? ዛሬ ጀምሮ ግን ስማችን የሚጠራ ሰው በዓለም ሁሉ እንደ ፀሐይ ያበራል። እነሆ ስማችን የሚመሰገንበት ጊዜ ደረሰ። ኪሩቤልና ሱራፌል ለሰው ሁሉ ይነግሩ ዘንድ ታዘዙ። የአገልጋይ ስም ሲጠራ የጌታችን ስም ለምን ትተዋላችሁ? አሉ። አገልጋይ ግን ከጌታው ትእዛዝ አይወጣም፣ ከጌታውም የሚበልጥ አገልጋይ የለም። ለጻድቃንና ለሰማዕታት ቃል ኪዳን የሰጠናቸው እኛ አይደለንም? እነሱ በስማችን ተጋድለዋልና። ሰዎች ሆይ አስቀድማችሁ ስማችን ጥሩ። ጻድቃንና ሰማዕታትም በስማችን አጋንንትን ያወጣሉና ጣዖትንም ይሽራሉ። ቁጥር የሌለው አስደናቂ የሆነ ተአምርን በስማችን ይሠራሉ። እኛም ከእነርሱ ጋር ሁልጊዜ እንኖራለን። ለጻድቃን ለሰማዕታት ፍላጎታቸውን እንፈጽምላቸዋለን። በላያቸው ላይም ክፉ ማድረግ አይቻላቸውም፣ ክፉ ነገር ፈጽሞም አያገኛቸውም። ሰውን ያለ ንስሐ ከተውነው ፈጽሞ ይሞታል እና ለሰው ርኅራኄ ማድረግን እንወዳለን። ከሰማይ በታችና ከምድር በላይ ከሁሉም ፍጥረት ይልቅ ሰውን አከበርነው። ሰው ግን እኛን የማይወደን ለምንድን ነው? በመልካችንና በምሳሌያችን ሰውን ፈጥረነዋልና በፍጥረት ሁሉ ወደድነው። ከእኛ አንዳችን ልከን ሰውን በመውደዳችን የሰውን ሥጋ ለበሰ፣ የሰውን ባሕሪ ተዋህደ። ከመላእክት የተፈጠረ ባሕሪ አልተዋህደም። የእንስሳንም ሥጋ የለበሰ አይደለም። የአራዊትና የሌላ ሥጋንም አልለበሰም፣ የሰውን ሥጋ ለበሰ እንጂ። ሰው ስማችን እንዴት አያከብረውም? መላእክትና የመላእክት አለቆች ስማችን ሲያመሰግኑ ተራሮችና ኮረብቶች፣ እንጨቶችና ፍሬዎች፣ ወንዞች፣ ጥልቆችም ስማችን ያመሰግናሉ። ለዚህ ነገር ስማችን እየጠራችሁ መታሰቢያችንን አድርጉ። ስማችን የሚጠራ ሰው የዘላለም ሕይወትን ያገኛል። የሚያገለግል ሰው ዋጋው ይገባዋልና ከሞቱ አስቀድሞ 7 ቀኖች ሲቀሩት እኛ ወደ እሱ መጥተን ንስሐ እንሰጠዋለን። በሚሞትበትን ቀን መላእክት ክንፋቸውን ዘርግተው እንደ ክረምት ደመና ይጋርዱታል። እንቀበለው ዘንድ በምስጋና በክብር ወጥተን ወደ ሰማይ እናሳርገዋለን። የእሳት ባሕርን አሻግረን ወደ ምታበራ አገር እናስገባዋለን። ያ ሰው ያለበት ቦታ መላእክት እንኳን ባያውቁትም ሰማይና ምድር በሚያልፍበት ጊዜ ፍርሃትና መንቀጥቀጥ እንዳያገኘው ያ ሰው ከቦታው አናወጣውም። በፍርድ ቀንም በይቅርታ እንጎበኘዋለን፣ እናድነዋለን። የተባረኩ ከበጎ ጋር እናቆመዋለን። በራሱ ላይም የብርሃን ዘውድ እናስቀምጣለን። በፊታችን መቆም አያፍርም። ከእኛ ጋር ይቀመጣል። ኃጢአተኞችን ይበልጣቸዋል፣ ጻድቃንንም በክብር ይተካከላቸዋል። ከመፍጠር በቀር ሁሉ ይቻለዋል። እኛ ባሰብን ጊዜ እሱ ያመሰግናል፣ እኛ ባደርንበት እሱም ከእኛ ጋር ያድራል። በዚህ ዓለም መታሰቢያችን ላደረገ ሰው በሚመጣውም ዓለም ደስ የሚያሰኝ ዋጋውን እንሰጠዋለን። የብርሃን ማደሪያ ይገባዋል፣ መላእክትም ይከተሉታል። ከእነሱም መብረቆች የያዙ አሉ፣ ከእነሱም ሰይፎችን የያዙ አሉ። የብርሃን አክሊልም የተሸከሙ አሉ። ሁሉ መላእክት ያደንቁታል፣ ሊቃናትም ያመሰግኑታል። መኳንንትና መሳፍንት ከፍ ከፍ ያደርጉታል። በዚያች ቀንም ከእኛ ጋር ይቀመጣል፣ ታላላቅ ምስጢሮችን ይገለጥለታል። በሁሉም አገሮች በዚያች ቀን እኛ በሰጠነው ክብር ይነግሣል። እንደዚህ በሆነ ጊዜ የእሳት ባሕር ትንቀጠቀጣለች፣ መላእክትም ይላካሉ፣ አንበሶችና ነብሮችም ይፈሩታል። ያለ ፍርድ በሄሮድስ እጅ የተገደሉ ሕፃናት ሲጫወቱ ያያል። ፀሐይና ጨረቃ ከዋክብትም ያደንቁታል።
ነቢዩ በምንጮችና በወንዞች አንደበት እግዚአብሔር ተመሰገነ እንዳለ እሱም መንግሥተ ሰማያትን ስላገኘ ይደሰታል። ይኸው ከሆነ በኋላ አብ ወልድ ለመንፈስ ቅዱስ ስማችን እኛን ላመነ ሰው የረፍት ቦታ እናዘጋጅለታለን። በአገሮች ሁሉ ስማችን ከፍ ይል ዘንድ ከእኛ አጠገብ እናስቀምጠዋለን አሉ። ሰዎች ሆይ በእግዚአብሔር መኑ፣ የጽድቅን መሥዋዕት ሰዋ ነቢዩ ያለውን አልሰማችሁምን? የጻድቃንና የሰማዕታት መታመኛቸው እኛን ክዳችሁ እነሱን ብታምኑ በጥፋት አያድኗችሁም። ነቢዩ በሰው ከመታመን በእግዚአብሔር መታመን ይቻላል እንዳለ በሹማምንትም ከመታመን በእግዚአብሔር መታመን ይቻላል ብለዋልና በእግዚአብሔር መታመን ይቻላል። ስለዚህም በዓለም ሁሉ ላይ ስማችን ይዘሩ ዘንድ መላእክት ታዘዙ፣ አብ ወልድ መንፈስ ቅዱስ አሉ። የወደደንን ሰው በዚያ ዘመን እናውቀዋለን። ይህንንም ብለው ሄዱና ወደ መንግሥተ ሰማይ አዳራሽ ውስጥ ገቡ። ስለዚህ ነገር አብ ወልድ ሆይ እንለምናችኋለን፣ ስለ ስማችሁ ከሞት ታድኑን ዘንድ አጋንንትም እጅ እንድታስጥሉን ለዘለዓለሙ በእውነት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።